ይቀየራል። አንዳንዶችን ስማችሁን የሚያገን መንፈስ አለ። ግን ኦሮሚያ ክልል አምቦ የሚባል ከተማ ገቡ። አምቦ ገብቼ አንድ አጋንንት ያሰረው ማሙ የሚባል ሰው አየ። ማሙን አይቼ ቅድም እግዚአብሔር ሰይፍ እያለ ነበረ። ሰይፉ የሚባል ድምፅ ሰማሁ። የእግዚአብሔር መላእክቶች ቤቱን ሞልተውት ነው ማየው። አሁን የሆነ ጉዳይ ይስተካከል ነው። በትዳር ምክንያት ገንዘባቸው የተበላ የተጭበረበሩ አሁን ነገራቸው ሳያገርሰቶች አሉ። ልጸልይ ወይ? ከ16 የሚበልጡ ወንዶች በህይወትሽ አልፈዋል። እና ይህ መንፈስ አንቺ ሳታውቂው አንቺ ላይ ያለ መንፈስ እንዲመስለሽ የሚሰራው አገልጋዮችን የሚጥል መንፈስ ዛሬ በኢየሱስ ስም ከተጣበቀባችሁ ማንኛውም የጨለማ ስራ ለይዋችሁ። ከተጣበቁባችሁ ከማይጠቅሟችሁ ሰዎች በኢየሱስ ስም ለይዋችሁ። ትዳር የተበላሸባቸው ዳዊታቸውን የሚያገኙ ጀግና ሴቶች እዚያ ኒው የሆነ ዳይሜንሽን የሚነሱ ትውልዶች አሉ። ንግግራቸው በምድር ላይ በማይ የገቡበት ስፍራ ላይ ጥላቸው የሚከብ መዓዛቸው እንደ ሼመን የሆነ አማኑኤል ቲቪ አሁን መንፈስ እየተሰማኝ ነው። ላይ ይፈልጋለሁ እንደገና ሙላይ እንደላችሁ እግዚአብሔር እንደተናገረው ከተንኩላችሁ ከተከፋታችሁ ከተመለሳችሁ ከእግዚአብሔር ዘንድ የሆነ በረከት አለ። እግዚአብሔር እንዳለው በ10ኛው ቀን ድንገተኛ ታምራት በቤታችሁ ይሆናል። 10ኛው ቀን የበረከት ቀናችሁ ይሆናል። 10ኛው ቀን መንፈስ ቅዱስን የምትገናኙበት ቀን በሕይወታችሁ አዳዲስ ነገር የሚሆንበት ቀን ይሆናል። የእግዚአብሔር መላእክቶች ቤቱን ሞልተውት ነው ማየው። አሁን የሆነ ጉዳይ ሊስተካከል ነው። አሁን የሆነ ጉዳይ ቦታ ሊይዝ ነው። ትንሽ ደቂቃ ነው የምጸልየው ዛሬ። ጌታ ምስክሬ የምጸልይላችሁ ሰዎች ከየትኛውም ቀንበር ነፃ ትወጣላችሁ። ከየትኛውም ካቃታችሁ ዳገት ነፃ ትወጣላችሁ። ሊንቀሳቀሱ እንዳይኖረው በዚህ ሰዓት የልዑል መላእክቶች ብቻ እንዲንቀሳቀሱ ነው የምፈቅደው። ሁላችሁ በልሳን ተናገሩ። እግዚአብሔር መጨረሻ ላይ የምጸልይላቸው ሰዎች ኒው የሆነ ዳይሜንሽን የሚነሱ ትውልዶች አሉ ብሎኛል። ንግግራቸው በምድር ላይ ጠብማይ የገቡበት ስፍራ ላይ ጥላቸው የሚከብድ መዓዛቸው እንደ ሼመን የሆነ አሁን ሆናችሁ በአይምሮ የሆናችሁ ሰዎች ምንም አታገኙ። በመንፈስ የሆናችሁ ግን የሆነ ነገር ትቀበላላችሁ። ልጸልይ ልተንብይ። አሁን ሜሌቤ አማካቢል አዶስ ሶባኒያ አሁን አትሞስፌሩ ላይ የሚገርም አየር አለ። አንዳንዶችን ስማችሁን የሚያገን መንፈስ አለ። አንዳንዶቻችሁን ከተደበቃችሁበት ነገር የሚያወጣ አለ። ቅድም የእግዚአብሔር ሰው እየተናገረ መልእክት እየመጣልኝ ነበረ። ትዳር የተበላሸባቸው ዳዊታቸውን የሚያገኙ ጀግና ሴቶች እዚህ አሉ። በትዳር ምክንያት ገንዘባቸው የተበላ የተጭበረበሩ አሁን ነገራቸው የሚስተካከል ሴቶች አሉ። ልጸልይ ወይ? ትዕግስቶች በሙሉ ተነሱልኝ። ሌላ ከትዕግስት ጋር የሚገናኝ ስም ያልተነሳሽ በቀኝ በኩል አለሽ። በቀኝ በኩል ትዕግስት ከሚባል ፋሚሊ ኔሞች ውስጥ ትዕግስት የምትባል ሴት ያለች በቀኝ በኩል ያልተነሳሽ አለች። ነይ እዚህ ጋር ነይ። ነጭ የለበሰችውን ጥራት አሊቬነጌዴስ ታራወተራ ጸልይላችኋል። ይኸውላችሁ የጨለማ ስራ ከትዕግስት የሚባሉ ሴቶች ያልኳት አንዷ እሷ ነች። አሁን እንኳን እየጸለይኩላት ጆሮዋን ዱዳ ያደረገ መንፈስ አለ። አንዴ ጆሮዋን ልቀቅ እናት ትዕግስት ቃል አለ። ይኸውልሽ ዛሬ እግዚአብሔር ምን አሳየ መሰለሽ? ከአውሊያ ጋር የሚገናኝ ከአመቺሳ ጋር የሚገናኝ የድግምት አሰራር አንቺ ላይ አሁን የድግምት አሰራር ልክ የእግዚአብሔር ሰው ቆሞ ቃል እየተናገረ ራሱ ጆሮሽን ይዘጋሽ ነበር። ሁለቱ ጆሮሽን እንደ መድፈን ልክ እንጨት ሲገባ እንደሚደፍን እንደዛ እሱ የሚያወራው የእግዚአብሔር ቃል እየተወረወረ ሲል ጆሮሽን ይደፍንሽ ነበር። ግማሽ ትሰማያለሽ፣ ግማሽ አትሰሚም። ለእሷ ስጸልይ አንዳንዶቻችሁ ቤታችሁ ላይ የሚቀየር ነገር አለ። እኔ የጠቅላላ አገልግሎት አምናለሁ። ለእሷ እየተነበኩ የአንቺ ጓዳ ይቀየራል፣ የአንተ ታሪክ ይቀየራል፣ የአንተ ቤት ይቀየራል። ይሄ ለምንድን ነው ብዬ ከዚህ ወጣውና አውቶቡስ ተራ ሄጄ ወጥቼ እንደገና ኦሮሚያ ክልል አምቦ የሚባል ከተማ ገባሁ። አምቦ የሚባል ሀገር ታውቂያለሽ? አምቦ ሀገርሽ ነው? ናካቴል ቤኔዳሎስ አካማራሽ ባንታና ሱደብራሽ ከአምቦ ጋር የምትገናኙ ሰዎች በሙሉ አሁን ፈውስ እየተቀበላችሁ
አሜን ነው ወይ? በዩኒቨርሲቲ አማካኝነት ሄዱ፣ በተለያየ ነገር አማካኝነት ሄዱ። ከአምቦ ጋር ኮኔክሽን ያላችሁ ሰዎች ሁሉ ዴር ኢዝ አውንድ ስፒሪቹዋል ኢንካውንተር እዛ እየገባ ነው። አምቦ ገብቼ አንድ አጋንንት ያሰረው ማሙ የሚባል ሰው አየሁ። ማሙ አባትሽ ነው። ማሙን አይቼ ቅድም እግዚአብሔር ሰይፍ እያለ ነበረ። ሰይፉ የሚባል ድምፅ ሰማሁ። ሰይፉ አትሽ ነው። እነዚህ የምጠራቸው ሰዎች ዝም እያለ እንደሚጠራው ለእሷ እየተናገሩ እዚሁ ናችሁ፣ ክፍለ ሀገር ያለ ጉዳያችሁ ተፈጸመ። ለእሷ እየተነበሩ የተነሳባችሁ ሰይፍ ወደ ራሳቸው ተመለሰ። ለእሷ እየተነበሩ ከፍታችሁ እጃችሁ ላይ በኢየሱስ ስም ገባ። አይ ፕራቪን አጋዶስ ኤልቪኒ ላፕሮፋኒ ሌቬኔ ኬማሱ ዳባያ አይ ኬማሮ ዶስ ሶቫኒያ የሚንቀሳቀስ ሰው እንዳይኖር ከአጋንንት በስተቀር በዛት የሚንቀሳቀስ ሰው እንዳይኖር ሌቪኒ ካዶስ ሶልቫኒ ፕራሴኬቬን አዶስ ሳክራሺቫንታና እና በዚህ የተነሳ አንድ አዋቂ ቤት እናትሽ ሄዳ ያንቺን ኮንፊደንሻል ስም ስታወጣየዋት በዛ የተነሳ አንቺ ላይ ያለ ስፕሪት አለ። ያ መንፈስ ሜሬጅ እንዳይኖርሽ ህይወትሽ የናባል እንዲሆን አድርጉ። ወንዶች ይመጣሉ፣ ከአንቺ ጋር የሚፈልጉት ነገር ያደርጋሉ፣ ከዚህ ይለይሻል። በዚህ የተነሳ አይሲ ከ16 የሚበልጡ ወንዶች በህይወትሽ አልፈዋል። ከ16 የሚበልጡ ወንዶች ጋር ሪሌሽን ጀምረሽ አገባቸዋለሁ አብረን እንቀጥላለን ብለሽ ግን አልቀጠልሽ። እግዚአብሔር ሆይ እኔን የሚፈልጉኝ ለጊዜ ነገር ብቻ ነው። ደግሞ የሚለወጡብሽ የሆነ ነገር ከአንቺ ጋር ግን በኋላ ይቀየሩብሽ። ዛሬ እኮ ይሄን መንፈስ ልሰብረው እኮ ነው። አሜን አሜን። ዛሬ ይሄ መንፈስ ይሰበርና አሜን አሜን ነው ወይ? አሜን አሜን። አዲ በኔ ከማራሱ ባንታና ብራሽዳ ማምለካዬ። ስለዚህ ዛሬ ይኸውልሽ ያ ነገር በኪዳን የመጣ ነገር። ስለዚህ ዛሬ ትዕግስት ከእግዚአብሔር ዘንድ የሆነ ኢንካውንተር ሆነ ይችላል። አሜን። በአጋንንቱ የወጣልሽ ስምን ዛሬ በሌላ ስም እንቀይሯል። አሜን። ብዙ ስሞች አሉ። በሽታ ስም ነው። ትዳር መፍታት ስም ነው። ጓደኝነት ጀምሮ ማቆም ስም ነው። ድህነት ስም ነው። ኢየሱስ የሚባለው ስም ግን ከስም ሁሉ በላይ ነው። አለ ብራካማቲ ቫናሶ። በዚህ የተነሳ ትዳርሽ ተይዟል፣ ህይወትሽ ተይዟል። ስራ ራሱ አንድ ቦታ ላይ መርጋታችን በዚህ የተነሳ ስራ አጣርጎ አስቀምጦሻል። ዛሬ ግን ከሰማይ አንድ ጉብኝት ይመጣል። ዛሬ እኮ እግዚአብሔር በቃ ሊልሽ ነው። ከዚህ በኋላ ቃል ስትሰሚ ማላቤለ ቤለ ቤለ ቤያ ቃል ስትሰሚ ከዚህ በኋላ በደንብ ነው መሰለሽ። አሜን። ለምን መሰለሽ? ዘርሽ ላይ ይህ መንፈስ ሰው ገድሏል። ማንን የገደለብሽ? የወንድሞች ልጆች ብዙ ሞቷል፣ ገድሏቸዋል። ይህ መንፈስ ዛሬ አይሰበር ታዲያ? እና ይህ መንፈስ አንቺ ሳታውቂው አንቺ ላይ ያለ መንፈስ እንዴት መሰለሽ የሚሰራው? አገልጋዮችን የሚጥል መንፈስ ነው። በዚህ የተነሳ እኔ አንቺን ሳይሽ ከአገልጋዮች ጋር ራሱ ፎልስ ሪሌሽን ጀምረሽ ነገር ተበላሽቶብሽ ያውቃል፣ መድረክ ላይ ከሚቆሙ ሰዎች ጋር። እና ይህ መንፈስ አንቺን መከታተል ከጀመረ አይሲ ለ22 ዓመት አብሮሽ ኖሯል። የሚገርምሽ ቸርች ለምዷል፣ አምልኮ ለምዷል። ዛሬ ግን አመልጥ። አሜን አሜን። አይሲ ይሄ ስፒሪቹዋል ኮንፊደንት ካለባቸው ሰዎች መሃል በመንፈሴ ላይ ጄ ዩ ቲ እያለ የሚቀጥል ስም አለ። ጉተታ ሳምቲንግ የእናቴ አባት ጉተታ አይ ዶንት ኖ እኔ ጉተታ ነው የማውቀው፣ ግን አይሲ ከዛ ኮምቢኔሽን ይሄ ሰውዬ ስፒሪቹዋል ኮንፊደንት አለበት፣ ያጋንንታይ ያሰራር አለበት። በዚህ የተነሳ እናትሽ ዘሴም ስፒሪት ጠንቋይ ቤት የሚያከራትት መንፈስ አለበት። ታውቂያለሽ? ይሄ እናቴን አላውቅም፣ ግን እዛ ቤት እንዳደጉ አውቃለሁ። ምን አይነት ነገር ነው ያለው? ምን አይነት ነገር እንዳለ ነው ታውቂ? ማለት አሁንም አለ ስቲል አለ። ዛሬ በኢየሱስ ስም ከተጣበቀባችሁ ማንኛውም የጨለማ ስራ ለየዋችሁ። ከተጣበቁባችሁ ከማይጠቅሟችሁ ሰዎች በኢየሱስ ስም ለየዋችሁ። ከተጣበቁባችሁ ናባል ከሆኑ ሰዎች በኢየሱስ ስም ለየዋችሁ። ስለዚህ በዚህ የተነሳ ህይወትሽ እንዳለ ምስክክል ሲሉማል። ዛሬ አንቺ እየተነካሽ አምቦ ያሉ ቤተሰቦችሽ ሁሉ መዳሰስ ይጀምራሉ።
አምቦ ያሉ ቤተሰቦችሽ በሙሉ በኢየሱስ መዳን ይጀምራሉ። ምክንያቱም ጨለማ ውስጥ ነው ማያቸው። ከዚህ በኋላ ሞት ከቤታችሁ ይቆማል። ከዛሬ ቀን ጀምሮ ቅድም ፓስተር ሄኖክ ሲንገል ሲናገር የነበረው የ10 ቀን ጉብኝት አንዱ ላንቺ ነው። ከ10 ቀን በኋላ የምትጀምሪው ማንኛውም ጓደኝነት አይቆምም። የትኛውም ስራ አይቆምም። የትኛውም የአገልግሎት በርሽ አይቆምም። የትኛውም ግንኙነትሽ በኢየሱስ ስም አይቆምም።